ማንቸስተር ሲቲ አሁንም እንደ ጥላ አርሰናልን መከተሉን ቀጥሏል። ሲቲዎች በአርሰናል አንገት ስር በመተንፈስ የለንደኑን ክለብ ስህተት በጉጉት እየተጠባበቁ ይገኛሉ። በኤላንድ ሮድ ከባድ ፈተና የገጠመው ማንቸስተር ሲቲ ከሊድስ ዩናይትድ ጋር ባደረገው እልህ አስጨራሽ ትንቅንቅ ተቸግረውም ቢሆን ወሳኝ 3 ነጥቦች ይዘው ተመልሷል። በዚህ ምክንያት አርሰናል ነገ ከቼልሲ ጋር ጨዋታውን እስኪያደርግ ድረስ ያለው የነጥብ ልዩነት ወደ 2 ብቻ ጠቧል። እንደዚህ አይቻልም። በቃ ጥሩም ሳትሆኑ ማለት ነው ተበልጣችሁን በሌላ ቡድን ማለት ነው እንዴት ነው የምታሸንፉት? እንዴት ነው እንዴ? እግር ኳስ እኮ ነው እንዴ ጀማአው። ይሄ ቡድን ማለት ነው ጥሩም ሳይሆን ማሸነፍ ጀመረ። በቃ ይኸውላችሁ ሊድስን 1-0 በሆነ ውጤት አሸነፉ። ያቺ ሽርፍራፊ ሰከንድ ተአምር በሆነች ሴሜኒዮ ባስቆጠራት ጎል እንግዲህ አግብተው ረፍት ወጡ። በዛው አለቀ ጀማው። ሊድሶች በጣም ምርጥ ነበሩ ጀማው። ጨዋታን ዶሚኔት አድርገው እየተጫወቱ ነበረ። ሙከራዎችን ወደ ጎል ቶሎ ቶሎ ይሄዱ ነበር። ግን ከፊት ያሉት ተጫዋቾች እጅግ ደካማ ናቸው። በተለይ ካርቨርትሊን ነው ምናምን የሚሉት ተጫዋች ማታውት በቃ አይረባም ነው የምላችሁ። ምንም ወይ ከቡድኑ ጋር እኔ እንደው ተነጥሎ ሌላ ክለብ ተጫዋች መሰለኝ። የምሬ ነው የምላችሁ። በቃ የቡድኑ አጋሩ ላይ መስል የሚጫወትበት መንገድ እና ሲቲ አሸነፈ ጀማው። በእውነት ነው የምላችሁ ይሄ ጨዋታ ላይ ሊድስ የሆነ ነገር ይዞ ይወጣል ብዬ ተስፋ አድርጌ ነበር። ፈርስት ሃፍ ላይ መጀመሪያው 30 ደቂቃ የነበረችው እንቅስቃሴ ጥሩ ነበር። ይሄኛው በአጋጣሚ የተቆጠረ አይነት ጎል ነው አሰብኩትና ሰከንድ ሃፍ ላይ እጅግ ጥሩ ነገር እናያለን። ነጥብ አቻ ከመውጣትም አልፎ እስከ መሸነፍም ሊደርስ ይችላል ሲቲ ብዬ አስቤ ነበር። አልሆነም። ሲቲ ጥሩም ሳይሆን ማሸነፍ ቀጥሏል ማለት ነው። ቀጥላልን ወደፊት እኛ በራሳችን ክንድ ማለት ነው አሸንፈን ዋንጫ መብላት አለብን የግዴታ ማለት ነው። ይመቻችሁ። ኧረ ልጆች ተጫወቱ በጣም ከእንግዲህ ድል ተመለሱ አይመጣም። ልጅነቴ ማርና ወተቴ በለው እድግ በልልኝ እኔ አባት እውነት ደስ ብሎኛል። ግን አስጨነቅ ተዋ 2 ጎል 3 ጎል አግባና ገላግለኝ ተዋ ቶሎ ብለህ ምንድን ነው ግን ዋናው አላማችን ጥሩ ነው። በቃ እንደው በግባም መንፈስ በቃ ጥሩ ነው። ወያ ተጨንቋል። ነገር ደግሞ ያው የተለመደ ተግባራችንን እንፈጽማለን። እሱ ችግር የለውም። አንተ ብቻ ለጥልጥልኝ እንጂ እኔ ለዛ ያዛኛው እኔ አለሁልህ አባቴ እንዳያሳስብሽ። ይመችሽ ፈለው ደስ ብሎኛል። ዛሬ ቋጠርኩት ቋጥሮ አይደለም። ይሄ ተረገመ ቲም እኔ ላይ ያደረሰውን ግፍ ወንድም ጥላ ፈላ ላይ እንዳያደርስ ታግያለሁ። ሴሜኒዮ ይመቸው። የምሬን ነው የምላችሁ። ቀይኔ ዋንጫ ቡድን ማለት ሃላንድ ባያገባ ሴሜኒዮ ያገባል። ይሄንን ነበር ስላችሁ የነበረው ወያላ ሪመምበር ጎል እየጠፈፈ ሲመጣ አንድ ሱፐርስታር ያስፈልግሃል ጨዋታን አሸንፎ እንደሚወጣ ያለው። ሲቲ ደግሞ ብልጥ ናቸው። ጨዋታ አሸንፎ የሚወጣ ተጫዋች ገዙ። ረጅም ሲዝን ነው የሚሆነው ለእናንተም ለእኔም እየቋጠሩ እንዴት እንደምዘልቁ አላውቅም። የምሬን ነው የምልህ። እኔ እኮ ሽማግሌ ነኝ አስታውስ እንጂ እኔ እኮ ትልቅ ሰው ነኝ። ስኳር፣ ደም ግፊት ምናምን ብዙ እንትኖች አሉብኝ የወገብ ምናምን በቋጠሮ እየተጎዳሁ ነው ያለሁት። እንደዚህም ሆኖ ግን እስኪ እችን ዋንጫ ከበላችሁልኝ በቃ ዋናው እሱ ናት። አንዴ ገብቼበታለሁ ተያይዣለሁ እና ይመቻችሁ። አሪፍ ውጤት ነበር። እንችላለን እንደዚህ እንደምናሸንፍ እርግጠኛ ነበርኩ። መጀመሪያ ተናግሬያለሁ። ለመቋጠር የሚመች ጌም ይጫወቱላችኋል። ሊድስ ግን ምንም አያመጡም። 2-0 ወይ 3-1 ብያለሁ። አንዷን ሃላንድ ቢኖር እንደምናገባ ቁጠሯት። ቋጣሪ ያንስ ነጋውን ትጠያለሽ ያራዳ ልጅ። አሁን በቃ የሚገርም በቃ አላ ይሄ ሰከንድ ሃፍ የምንተራመሰው ነገር ምናምን ጠፍቷል። ተረጋግተን ቢያንስ ሳይገባብን እየወጣን ነው። ያ ደግሞ ጥሩ ነው። ገብቷችኋል? ሊድስ ዛሬ ሙሉን ጨዋታ ማለት ይቻላል በጣም አስጨንቋል። የሆነ ሰዓት ላይ እንደውም ለረጅም ሰዓት ኳስ ይዘን ምናምን እኛም ተቆጣጥረን ነበር። ግን ይችላሉ በጣም ግን እንዲያገቡ አልፈቀድንላቸው። ለጨዋታው ያው ኒኮ ራይሊ ባልተጎዳ ጸሎቴ እሱ ነው ተቀይሮ ወጥቷል። ሲሪየስ ባልሆነበት ከ2 ሳምንት የዘለለ እንዳይሆን እንመኛለን። ራይንደርስ ገብቶ ምን አይነት ጨዋታ እንደተጫወተ አይታችኋል። በቃ ስኳድ ራሱ ነፍ ነው። ሳቪኒዮ ገብቶ ደግሞ በማይችለው ቦታ ያስገባዋል። ፔፕ ሳቪኒዮን ስታስገባ ከሰማይ ፔፕ በራይት ዊንግ በኩል አጫውተው። ልጁ ግራኝ ነው። በዛ ጋር ገው እንኳን ቢያደርግ አይመታም አይሹትም እንጂ በዛ ሳይድ ምናምን ከሆነ ጭራሽ አጥቂ ከሴሜኒዮ ጋር እያጫወታቸው ነበር። ኤኒዌይ ነገ ለቼላው ወንድም ጥላ ከዚህ በኋላ ሲቲ ላይ አትቋጠር። እኔ እኮ ነግሬሃለሁ። ራስህን ተወጣ፣ ራስህን ቻለ። ሲቲ እንዲያረገ
አይጥልልህ። 61-59 ቀሪ 10 ጨዋታዎች ብቻ ይቀራሉ። ማንቸስተር ሲቲ እንደ ወርቅ በተፈተነበት በሊድሱ ጨዋታ ላይ 1-0 ከሜዳው ውጪ ወርቃማና በጣም ጣፋጭ የሆነ ድል አስመዝግቦ መመለስ ችሏል። ነገ መድፈኞቹ አርሰናሎች እንግዲህ ቼልሲን በሚገጥሙበት ጨዋታ አንድ ቀን ቀደም ብሎ ማንቸስተር ሲቲ ነጥቡን መልሶ ወደ 2 በማጥበብ እንግዲህ አርሰናል ላይ ጫና እየፈጠረ ይገኛል። አንገቱ ስር እየተነፈሰ ነው። አንቷን ሴሜኒዮ ብቸኛውን የማንቸስተር ሲቲ እጅግ ውድ ዋጋ ያላትን ጎል ያስቆጠረ ተጫዋች ነበር። 11 ጨዋታዎችን ለማንቸስተር ሲቲ አድርጎ 8 የጎል አስተዋጽኦችን ማድረግ ችሏል። 6 ጎል አስቆጥሮ 2 አሲስት ማድረግ ችሏል። ምን አይነት ድንቅ ፈራሚ ነው ጋይስ! አንቷን ሴሜኒዮ በጃንዋሪ የዝውውር መስኮት ወደ ማንቸስተር ሲቲ ተዘዋውሮ አዲስ መንፈስ አዲስ ህይወት በማንቸስተር ሲቲ ላይ የዘራ ተጫዋች ማለት ይቻላል። ለማንኛውም ማንቸስተር ሲቲ በሊድስ በአግባቡ ተፈትኖ ፈተናውን ግን አልፏል። ስለምሽቱ የማንቸስተር ሲቲ ድል ምን ትላላችሁ? የነገውን ተጠባቂ የአርሰናል ላይ ቼልሲ ጨዋታስ ማንም ያሸንፍ ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዲህ በዚህን ያለክ እግዚአብሔርን አንተ ወያላግ ለራስ ቲም እንደዚህ ቋጥርኛል። እንደዚህ ከምትቋጥር ለራስ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዲህ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ በቃ ሾክድ እኮ ነው እንኩት። እኔ እንዲህ ዝም ብሎ ይመታሉ። ዝም ብሎ በቃ እነሱ ጋር ሙሉ ኳሱ ሰከንድ አፍን ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን አላስገባም። ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን በ1-0 ነፍሴን ያስጨንቃታ እንዴ! ምን አጁ ነው መሰለሽ? የት እንሰደድ? እዛም ጦርነት ጀመሩ። ልትሸነፍ ነበር። በዚህ ጋር ነው በዚህ ጋር ልዘልም ነበር። ታው እንደ ዋንጫ ቡድን አቅታሉ። በእንቅልፍ ልብ ላይ እንደሚቀመጠው ሰይጣን እጄ አይሰራ እግሬ አይሰራ አልጋ ላይ ስሜቴ ላይ አስጨነከኝ እኮ። ዲዮላ በጥሩ የዝውውር መስኮት ባስፈረመው ተጫዋቹ ዛሬ ተርፎ መውጣት ይችላል ማለት ነው። በቃ እኔ ዛሬ ጋርዲዮላ ምን አይነት የዋንጫ ቡድን እንደሆነ በትክክል ያየሁበት ጊዜ ዛሬ ነው። በቃ ጋርዲዮላ ምን ያክል የፕሪሚየር ሊጉን ዋንጫ እንደሚፈልገው ያሳየበት ጊዜ ዛሬና ዛሬ ነው ብዬ ነው ማስበው። ማን ሊድስ ሲያስጨንቀው ዝጉ ማለት ከጀመረ ጋርዲዮላ ዋንጫውን በትክክል እንደሚበላ አምኗልም ፈልጎታልም ማለት ነው። በቃ ዛሬ እኔ ከሲቲ የተማርኩት በያየሁት ነገር በቃ ይሄን ያሁን አመት ከአርሴናል ጉሮሮም ቢሆን ነግጦ የና ዋንጫ እንደሚበላ በትክክል ያሳየበት ጨዋታ ነው ብንል ምንም ያካክድ አይደለም። በቃ ጋርዲዮላ ዛሬ በጣም የጥንቃቄ ጨዋታዎችን መጫወት ጀምሯል። አሁን በየጨዋታው ነጥብ መጣል እንደሌለበት በደም የተረዳበት ታይም ላይ ነው አለ እዛ ሚል ከሰከሰው አሰልጣኝ እንጂ ጋርዲዮላ በትክክል ይሄን ዋንጫ እንደሚበላ ራሱን ያሳመነበት ጨዋታ ነበር ዛሬ። በዛ ላይ አዲስ የገዛቸው ተጫዋቾች በትክክል እየተጠቀሙበት ነው። ኑኔዝ ምን አይነት ተጫዋች ነው እየሆነ የመጣው ላይ በትክክል ቡስኬትን የሚተካ ተጫዋች እየሆነ ነው። ማን ኑኔዝ አሁን ወደ መስመሯ እየገባች ነው። የሚገርም ታይም እያሳለፈች ነው። ለማንኛውም ግን የጋርዲዮላ ሲቲ ዛሬ ተርፎ መውጣት ችሏል። ዛሬም ተርፎ ወጥቷል። ወደ ዋንጫው የሚያደርገው ግስጋሴ አሁን ማስቀጥሎበታል። ይመች ሲቲ ግባለት ይላል። ምርጥ 3 ነጥብ እንዴት እንደሚጣፍጥ ጣፋጭ 3 ነጥብ። በስመ አብ ከባድ ጌም ነበረ። ግን የዋንጫ ቲም ስትሆን ሜንታሊቲ ሲኖር እንደዚህ አይነት ጌሞችን አሸንፈ ተወጣለ ማለት ነው። ጥሩ ባትሆንም ታሸንፋለህ። ሁሌ አይደለም እኮ አንዳንዴ ጥሩ ባትሆንም ነው። አሁን አርሰናል ሁሌ ጥሩ ሳይሆን ነው የሚያሸንፈው። እኛ ግን አንዳንዴ አልፎ ጥሩ ባንሆንበትም እናሸንፋለን። የሚገርም ጌም ነበረ። ሴሜኒዮ ቀኑ ሙሉ ሲያቃጥለኝ ነው ዋለው። ግን ጎል አግብተው በሱ ጎል ነው ያሸነፍነው። ምን ማድረግ ትችላለህ? ምንም። ተከላካዮቻችን በጣም ነበር። ማርክ ጉይ፣ አንቺ ጥቁር ዳይመንድ አሁንም የምትገርሚ ነበር። ዶናሩማ፣ እኛ ስለአንተ ቃል አጠረን ምን እናውራ። በቃ ለማንኛውም እናመሰግናለን። ጋፑ ወደ 2 ጠቧል። ወያላ ቴንሽን ላበላብ ከኔ ጋር ዋንጫ ፉክክር ላይ ገብተ ሰላም አይኖርም። በሰላም አተኛም ነገር ያለው በሰላም መተኛት የለም። አቋሞች እናመሰግናለን። ዛሬም የቋጠራችሁ ነበር። የእናንተ ቋጠሮ በደንብ ጠቅሞናል። ነገ ወደ እንዛኛ ቋጠሮ እስክናልፍ ድረስ ዛሬ በዚህ ተጠናቋል። ካሞን ሲቲዘን ይመቻችሁ። ሲቲ ያሸንፏል። ኧረ በስመ አብ ይሄ ድሮ ብናውቀው ሲቲ አይደለም ማርያምን እንደዚህ በቃ ተጠግረው ፈርስት ሃፍ ላይ እኮ ካልቨርት ለዊን እነዛ ኳሶች አረ ጃዝባ የሆነ ተጫዋች በጌታ ስም በጣም ብዙ ኳስ እና አሮንሰን ምናምን ብዙ ኳስ ተው ነበር። አንድ ያገኙትን ኳስ የኮንሰንትሬሽን ችግር ባጋጠማቸው ሰዓት ላይ ቀረቀሩት እንደሚያስፈልጋቸው እንደሚገባቸው ማለት ሴሚኖ ከመጣ በኋላ ይሄንን ቡድን ምን ያክል ጊዜ ነው የጠቀመው ምን ያክል ጊዜ ነው የታደገው የሚለው መቁጠር ራሱ አይቻልም። ሰከንድ ሃፍ ኳሱን ይዘው ምናምን ነገር ሲቲ ረጅም ሰዓት ተቋጥሮት ነበር። ግን ማለቂያው አካባቢ ላይ
አሪፍ ተጫውተው ነበር ሊድሶች። ነገር ግን ወደ ቻንስ መቀየር ራሱ አልቻሉም። ሲቲ በቃ ከሳምንት እንደዚህ የተደበደበ ነጥብ ይዞ እየወጣ ይገኛል። ነጥብን የሚጥል እየመሰለኝ ነው ይሄ ቲም፣ የሲቲ ቲም ማለት ነው። ግን ይሄ ቲም ዋንጫ እንዲበላ መፍቀድ የለብንም። ማርያምን ይሄ ስሙ ነው እንጂ ያኛው ሲቲ አይደል። እንዳለ ተጫዋቾቹ ራሱ በስም አውጥታችሁ ብትዋቸው እንደ ድሮ ሲቲ ቲም የሚያስፈራ ቲም አይደለም ይሄ ቲም እና በስመ አብ አናገሩኝ እኮ አንተ። ይመቻችሁ። ሊድሶች አሪፍ ተጫውተዋል፣ ግን አቻ ይገባቸው ነበር። ብቻ ማድረግ አይቻልም። ነገ ስራችን እንሰራለን። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻችሁ። አሁን ስለ ተጫዋቾች እናውራ። ማቲያስ ኑኒዝ እንደዚህ ይችል ነበር፣ ኑሪ እንደዚህ ይችላል። ሌፍት ባክ፣ ራይት ባክ ሙሉ አራቱ ማለት ነው። አራቱ አይደለም ዳናሩማ 5 መከላከል ተጫዋቾች ቤስት የሚለው አይገልጻቸውም። ለዛም ነው በነገራችን ላይ ማንቸስተር ሲቲ 1-0 አሸንፎ የወጣው ማለት ነው። እንደውም ይሄ ልጅ ባልነበረባቸው ጨዋታዎች ነው ማንቸስተር ሲቲ እየተሸነፈ የወጣው ብለን ብናወራ ማጋነን አይሆንም ማለት ነው። የቦዶ ግሊምት ነው ማንቸስተር ዩናይትድ እንኳን በጣም ስለሚችል ነው። ግን የማንቸስተር ዩናይትድን ጨዋታ በጉዳት ስላለፈው ነው ይሄ ልጅ በነገራችን ላይ ማንቸስተር ሲቲ ሲቸገር የነበረው ማለት ነው። በጣም የሚችል ራይት ባክ ያን ህፃን ምናምን ሲያስገባ በዛኛው አኬን ሲያስገባ ምናምን ነው ሲቸገር የነበረው ማለት ነው። ዛሬ ኑሪንም እንደምታዩት ነው የአሲስት ያደረገው እንኳን አስተው እያንዳንዱ አንድ ለአንድ ግንኙነቶች ሲያሸንፍ ነበር ይሄም ልጅ ኑሪም ማለት ነው። ዲያዝም እንደምናውቀው ልምዱ ያለው ተጫዋች ነው። ማርክ ጌይን ተውት፣ ሮድሪን ብናደንቀውም ሌላ ነገር የሆነብን ብቻ ካታኮች በበለጠ ማለት ነው ዲፌንሶች የሚገርሙ ነበር። ለዛም ነው ማንቸስተር ሲቲ 1-0 አሸንፎ የወጣው ማለት ነው። የማንቸስተር ሲቲ ደጋፊዎች ፕሊስ ይሄ ልጅ በደንብ አትታችሁ ማለት በጣም ነው የሚችለው በነገራችን ወይም ደግሞ በጣም አሻሽሏል። ለማንኛውም ይመቻችሁ። ለአደን የወጣ አንበሳና የቆሰለ ልዩነት የለውም። ያራዳ ልጅ ካገኙ አይምሩህም ነው የምልህ። ማንቸስተር ሲቲ እና ደግሞ ዋንጫ ከተገናኙ ወደኋላ የለም ወደፊት እንጂ። የፔፕ ጋርዲዮላ ሰራዊቶች ማነፍነፍ ከጀመሩ እንደምትመለከተው ነው እጅግ በጣም ፈተና የበዛበትን ጨዋታ 1-0 በሆነ ውጤት ያለ መሪያቸው ጭራቁ ኤርሊንግ ሃላንድ ገብተው 3 ነጥባቸውን ይዘው ተመልሷል። ከሜዳቸው ውጪ መጣው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ ምን አለፋ ምንድነው ተጫዋቾቹ ዲያዝማ ትክክለኛ በቃ ሊደር ነው። እንዴት ደስ ይላል በእናትህ። ሮድሪ ተመልሷል። ጉዌቶ 5-6 ዓመት ከዚህ ቡድን ጋር ራሱን አብላልቶ የኖረ ነው ይመስለው። በውስጥ አዋቂነት እዛ ክሪስታል ፓላስ ያፏገረዝ የነበረ ነው ይመስለው። ወርቅ ጭቃ ውስጥና ከኩዮቹ ጋር ሲቀመጥ እንዴት እንደሚያምር በጉዌ ማየት ይቻላል ማለት ነው። በጣም ነው የሚለዩት ማለት ነው። ኑኔዝም ሆነ ኑሪም እጅግ በጣም አስገራሚ ነበሩ ማለት ኦሬሊቶ እኔ ምን ብዬ ልንገርህ በቃ እንዳለ ያስገርሙ ነበር የሲቲ ተጫዋቾች። ፔፕ ጋርዲዮላ አነፍንፏል። ያራዳ ልጅ ፔፕ ጋርዲዮላ አነፍንፏል። በ2 ነጥብ አድርጎታል ልዩነቱን። እስቲ ሀሳብ አስተያየታችሁን ኮሜንት ላይ ይህን ቪዲዮ በደምብ ሼር ኮፕሊንግ ይደረግ። አዳዲስ ሰዎች የፕላስ ምልክቶ እናንተ ነች። ይመቻችሁ። ኮሜንት እንድጽፉልኝ ነው ፈልገው ማለት ሁላችሁም ማለት ነው። ሲቲ በዚህ ጨዋታ 3 ነጥብ ይገባዋል። እስኪ ኮሜንት ላይ ጻፉ። እኔ ምን ስለ ጨዋታው ምናምን ነገር ነገ በደንብ እናወራበታለን። በዚህ ጨዋታ ሲቲ 3 ነጥብ ይገባዋል አላችሁ እዛ ስፍር ያላችሁ ደጋፊዎች። ልክ አሁን ሲቲ በእንደዚህ አይነቱ 3 ነጥብ ሲወስድ ምናምን ነገር እንደዚህ ነው ዋንጫ ቡድን ኤክስፒሪየንስ የሚጠቅመው ለዚህ ነው። የዋንጫ ቡድን ዋናው 3 ነጥብ ነው። ልክ አርሰናል ደግሞ በእንደዚህ አይነቱ ሲወስድ ምናምን ነገር እንደዚህ ነው። ዋንጫ ቡድን እንደዚህ ነው የሚጫወተው ምናምን እናቃችኋል። ማን እንደሆናችሁ ራሳችሁን ታውቃላችሁ። ግን እስኪ ለፉትቦል ፋን ማለት ነው ሲቲ በዚህ ጨዋታ 3 ነጥብ ይገባዋል ወይስ ደግሞ ሲቲ ከአርሰናል የተሻለ ቡድን ነው ወይ? ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻሹ ውስጥ ማለት ነው እግዚአብሔርን ከሲቲ እኩል ከሲቲ የማይተናነስ እየከበደኝ ያለ አንድ ነገር ቢኖር ዳኞቹ አረ በመድኃኔዓለም ሁለቱንም ቡድን ነው ዳኙ መገቡት እንዴ። ሊድስ እኮ ዛሬ እኮ ራሳቸውን ችለው ራሱ ቢወድቁ ለሲቲ ነበር ቅጣት ምት የሚሰጠው። ምንድነው ሮድሪጎ በቃ ነካ ሲያረጉት ገና አውቆ ለመውደቅ እኮ ነበር ሲሄድ የነበረው እኮ። ቸርኪ የሚባለው እኔ እግዚአብሔርን ያርሰናል አንድ ተጫዋች ቸርኪ ያደረገውን አርጎት ቢሆን በቀይ ይወጣል። ቸርኪ ምን ነበር እያደረገ ነበር እንዴ? 8 ሰከንድ 8 ሰከንድ የሚባለው እኮ 8 ሰከንድ ውስጥ ዶናሩማ እኮ ኳሱን ይዞ ተኛ ኳሱን ይዞት እኮ። አረ በመድኃኔዓለም ሁለቱንም ቡድን እኔ አስተርጉማችሁ የሚሆን በሆነ ነገር ከሲቲ ጋር ከሳምንት ለሲቲ የሚያሽቃብጥ ዳኛ በዝቷል። በጣም ነው የሚያሽቃብጡት። እንዴ ነው የሚያስጠላው በጌታ ስም።